በመጀመሪያ ደረጃ ፌሚኒዝም የሚባለውን ስም ለኛ ለብሻ አንፈልገው። የሚጠቃው ወንድም ጭምር ነው ኢትዮጵያ ላይ፣ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ሌዝቢያኖች ናችሁ ብዙዎቻችሁ። ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት፣ ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። ሰላም ሰላም የክስተት ሚዲያ ተከታታዮቻችን እንዴት ናችሁ? ዛሬም እንደተለመደው እዚህ ሶሻል ሚዲያ ላይ ዘወር ስንል ለእናንተ ይሆናሉ፣ ያስተምራሉ፣ ያዝናናሉ ያልናቸውን ሀሳቦች አግኝተን ወደ እናንተ መልሰን አቅርበናል። እናንተ ደግሞ አይታችሁ ሀሳብ አስተያየት እንድትሰጡን እንጠይቃለን። ለቻናሉ ደግሞ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ። አሁን እንቅስቃሴው ከፍተኛ በሚባል ሁኔታ በብዙዎች ሴቶች ዘንድ እየተስተጋባ የሚገኘው የፌሚኒዝም እንቅስቃሴ ከፊት ቀድመው ከምናገኛቸው ሴቶች መካከል በሶሻል ሚዲያ ስሟ ጆርዲን አንዷ ናት። ይህች ሴት ሁለት ጎራ ላይ ያለ ደጋፊም ነቃፊም ያላት ሴት ናት። ቀደም ሲል የግል ህይወቷን የሚመለከቱ ፎቶዎችና ቪዲዮዎች በተለያዩ ማህበራዊ ሚዲያዎች መጥተው መነጋገሪያ ከሆነች በኋላ ከሀገር ውጭ በመሆን ይህንን የሴታሴት እንቅስቃሴን ሙሉ በሙሉ በሚባል ደረጃና በሙሉ ጊዜዋ እያራመደች ትገኛለች። እንደተባለው እንቅስቃሴዋን ከሚደግፈው ተቃራኒ በእጅጉ አምርሮ የሚጠላም እንዳለ የምንሰማው ሀቅ ነው። ለዚህም እንደ ምክንያት የሚያነሱት ወንድ ጠል ናት፣ ትዳርን ትነቅፋለች፣ እንዲሁም ሃይማኖትንና ባህልን የሚጻረሩ ሀሳቦችን ታንጸባርቃለች ነው። በዚህ ሀሳብ ዙሪያ ሰብለ በቀለ ጋር የተለያዩ የሀሳብ ምልልሶች አድርገዋል። የተለያዩ ሁለት ጎራ ላይ የቆሙ ሀሳቦችን አድምጡ። ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ ልጅ እኛ አይደለንም። ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ተሰራያለሽ። ፔጅ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማድረገው ፌሚኒዝም ያጠፋችኋል። አም ቴሊንግ ዩ ማይ ሲስተርስ የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። ፍሮም 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። ኢትዮጵያ ላይ ሴት እውቀት የላትም፣ አልተማረችም። አንብቡ። ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ነው የረዳኝ። እመኑኝ ባይብል ነው። ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተ ክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን፣ ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታደርጊ? ነፃነት ከሆነ መጀመሪያ አንቺ ነፃ አውጪበት። የሚጠቃው ወንድም ጭምር ነው ኢትዮጵያ ላይ፣ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው፣ ስለ እሷ ሴትዮ ተናገሪ። ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ። ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሃል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ። ጽፎ ያስቀመጠውን ያ እንደ መረጃ ነው ብለን ክችቻ አንልም ማለት ነው። ግን ለኛ መረጃችን ባይነ የምናየው የቪዲዮ ምስክር፣
ይሄ ምናምን ያልተደረገ በዚህ ፌክ በሆነ ዘመን ብዙ አንለም ማለት ነውና ሌላው ሰዎችን ተነሱ ብለሻል ምናምንና ውሸታም አልሽኝ ላልሽው አላልኩሽም ይኔ ቆንጆ ውሸታም አይደለም ያልኩሽ አንቺም ውሸታም አላልኩሽም ያላልሽውን ደግሞ አላልኩም ያልሽውን ያልኩት ይኔ ቆንጆ ተነሱ ብለሻል ተነሱ ባልሽ እንዲካልሽ እንዲያ ብዙ እኔ ባኪን ፎርድ እንዲ ስድድብ ጭቅጭቅ ምናምን አይመቹኝም ግን በውስጥ መስመር የደፈረችሽ ሴት ምን አይነት ናት ማናት ላኪልኝ እና ኤክስፖዝድ እናድርጋት ዓለም ይወቃት ምናምን ላልሽው የኔ ቆንጆ እኔ ከንቺ በፊት ነው ሚዲያውን ማቀውና እሱ ላንቺ መላክ አይተበቅብኝም ጥንት ነበር ማውጣት እኔ ሴትዮዋን ስለ ሴትዮዋ ወደዛ እናድርገውና እሷን የሚመስሉት ግን በህይወት ኖረው በመድር ላይ ያሉ እነሱ እንደተፋረጃቸው ስራውን ሰጥሻለሁ ታረጊዋለሽ ወይ ነው ግን እሱ I don't think so ምታረጊው አይመስለኝም ገርምሻል በጣም ትንሽ ልጅ like 5 ዓመት 6 ዓመት ኤግዛክት እድሜን አላስታውሰውም ግን ትዝ የሚለኝ ነገር ልንገርሽ በዛ እድሜ ላይ ያለው የእናቴ ጎረቤት ናት እና የሚገርምሽ ብልቴን እየነካካችኝ የራሷ ብልት ላይ ቁጭ አድርጋ ታነካካኝ ነበር አይገርምሽም አረሳትም እንድጠላ እንደነ ነገር ካደረገችኝ ሴት አንዷ እግዚአብሔር ይመስገን ይውልሽ እሷ ብልት እንደ ወንድ ቢኖራት ደፋኛለች ገብቶ ነበር ነገሬን አበላሽታው ነበር ግን ስነ ልቦና ይላል አንድ ነገር ጥላለች የስነ ልቦና ሐኪም እናርግልሻል ይገርምሻል እኔ ከልጅነቴ ጀምሮ የሚያቁኝን ጠይቂያቸው ከሰፈሬ ጀምሮ ሴት ልጅ ሰፖርት ያረኩ ለሴት ቆሜ ሴትነትን አክብሬ የማይችሉትን ትፍሪት ከፍዬ አስተምሬ ብዙ ይዘሽ የመጣሽው የፌሚኒዝም እንትኑን እኔ ተቀባዩ አይደለሁም አማጌነስት ለሱ በጣም አጌነስት ነኝ በፍጹም የወንድና የወንድ የሴትና የሴት ጋብቻ ለልጆቼ የማስቀምጠው ነገር አይደለም ለትውልድ ያላስቀምጠም ባህል የማይፈቅድም ሃይማኖት የማይፈቅድም እኔ ጸየፈዋለሁ የሆኑትን ሰዎችን አልጸየፍም የሆኑትን ሰዎች አልጸየፍም እንደውም ከዛ ውስጥ እንዲወጡ ይልሽ ጠይቂያቸው በገንዘቤ እኔ ጊዮቹን ምኖቹን ከዛ ውስጥ እንዲወጡ ሰፖርት ያደረኩኝ ነኝ ራሴ ማነሽ ሰብለ ኢትዮጵያ ውስጥ ወንዶች ከአህያ ጋር ሴክስ እንደሚያደርጉ ላይቭ ላይ ቁጭ ብለው ሲነጋገሩበት የነበረውን ወሬ ሰምተን ኔፓል ውስጥ አንድ ሰውዬ ከክሮኮዳይል ጋር ከአዞ ጋር እየኖረ ሴክስ እንደሚያደርግ የሚያሳይ ዜና ሰምተን ባለፈው አመት አኒማል ፕሮቴክሽን ሰርቪስ ውስጥ ያለ ታጥሮ የተቀመጠን አሊጌተር ለአራት የደፈሩ ወንዶች ዜና ላይ ቀርበዋል ዛሬ 6 ዓመት እና 7 ዓመት ፌስቡክ ላይ የሆነ ሰውዬ ከእባብ ጋር ሴክስ ሲያደርግ ቀርጾ ፖስት አድርጎ ጉድ ተብሎ ነበር የወንዶችንም ሆነ የሴቶች ከውሻ ጋር መጋባት ከአዞ ጋር ሴክስ ማድረግ ከአህያ ጋር ሴክስ ማድረግ ከእባብ ከአሊጌተር ጋር ሴክስ ማድረግ የመብት እንቅስቃሴዎች ላይ ልንለጥፈው የምንችለው ነገር አይደለም የነጻነት እንቅስቃሴዎች ላይ ልንለጥፈው የምንችለው ነገር አይደለም ሁለት ወይም የሶስት ሴቶችን ውሻ ማግባት ፌሚኒዝም ላይ ለጥፈሽ ልታወሪ አትቺ ያ ከመስመር የወጣ የሰው ባህሪ ማሳያ እንጂ የፌሚኒዝም ማሳያ አይደለም የመብት እንቅስቃሴ ማሳያ አይደለም ውሻ አግብተዋል ብለሽ ልታመጪልኝ የምትችያቸው ሴቶች ፌሚኒስቶች አይደሉም ፌሚኒዝምንም እንቅስቃሴ አያራምዱም ሴት ልጅ ውሻ ታግባ እንስሳ ታግባ ከእንስሳ ጋር ትኑር የሚልም የፌሚኒዝም አርቲክል መጽሐፍ አካዳሚክ ወርክ የለም እቺ አፍሪካ ላይ ስለሆንሽ ያው አታቂም በደንብ ነው የማቀውን ነገር ነው ያወራ ያለሁት ዩሮፕ ላይ ተቀምጠሽ የሴቶች ገንዘብ ላይ ቢዝነስሽን እያጧጧፍሽ ከሴቶች ገንዘብ እየወሰድሽ ቢዝነስ እየሸጥሽ ኢትዮጵያ ላይ የሴቶች ጥቃትን የሚቃወም እንቅስቃሴን ለመቃወም የሴቶችን ውሻ ማግባት እንደ ምክንያት አንስተሽ ፌሚኒዝም ላይ ለጥፈሽ መጣሽ ውሸትን ይዘሽ ማለት ነው ውሸትሽን ሲነገርሽ ደግሞ አካውንቴቢሊቲ እንደመውሰድ አው ቼክ አድርጌያለሁ ልክ ነው እነዚህ ሴቶች ፌሚኒስት አይደሉም የፌሚኒዝም ውጤት አይደለም ግን እንደዚህ አይነት ነገር አስቤ ነው እንደዛ ያልኩት ምናምን ብለሽ ቢያንስ የሆነ አይነት ኤክስኪውዝ እንደማቅረብ ጭራሽ ደብል ዳውን ታደርጊያለሽ ውሸትሽ ላይ ደግሞ ራስሽን ልክ እንደ ቪክቲም በሐሳብ መሞገት ያልቻሉ ግብረአበሮችሽ እኔን መተው አታክ አደረጉኝ ቢዝነሴን አታክ አደረጉኝ ምናምን consequences በአሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው በስነ ልቦና በአካል በውበት በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው
ሊካሄድ 4 ቀናት ብቻ በሚቀሩበት በአሁኑ ወቅት ታዋቂው የኢትዮጵያ ሚክስድ ማርሻል አርትስ ተወዳዳሪ ሴዶ ማርሻል ከሚጠበቀው ግጥሚያ ራሱን ማግለሉን አስታወቀ። በማህበራዊ ሚዲያ ላይ ባሰራጨው የቪዲዮ መግለጫ ሴዶ የለበሰው የስፖንሰርሺፕ ማሊያ አውልቆ በመጣል ከተፋላሚው ጋር ወደ ውድድሩ እንደማይገባ ገልጿል። ሴዶ ለውሳኔው እንደ ምክንያት ያቀረበው ተጋጣሚው በእንቁላል አማካኝነት ድግምትና መተት አሰርቶብኛል የሚል ሲሆን ውድድሩ የቀረው 4 ቀናት ነው። ነገር ግን እኔ አልወዳደርም፣ እንቁላሉን አስጠይቄበታለሁ፣ ድግምትና መተት ተሰርቶበታል። ከዚህ በኋላ ከዚህ ሰው ጋር አልገጥምም። ትኬት የገዛችሁ ወይም ስፖንሰር ያደረጋችሁ ከፈለጋችሁ ሌላ ተደባዳቢ ከውጭ አምጡልኝ፣ ከሱ ጋር ግን በፍጹም አልገባም። የውድድሩ አዘጋጆች በጉዳዩ ላይ ያሉት ነገር ባይኖርም የስፖርቱ አፍቃሪዎች ግን አቋሙን አልተቀበሉትም። ብዙዎች ሴዶ እምቢ ቢልም ተጎትቶ ኬጂ ውስጥ መግባት አለበት እያሉ ይገኛሉ። በሌላ በኩል ቀደም ሲል ለውድድሩ የተዘጋጁ ትኬቶች የ100,000 ብር፣ የ50,000 ብር እና የ30,000 ብር ትኬቶች ተሽጠው ማለቃቸውንና የ20,000 እና የ10,000 ትኬቶች ደግሞ እያለቁ መሆናቸውን የውድድሩ አዘጋጆች መግለጻቸው ይታወሳል። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ፣ ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ።